አስቡት ለሊት በጨለማ ስልካችሁን አውጥታችሁ ኦርደር ስታረጉ እናንተ ያላችሁበት ቦታ ፀሐይ ሲወጣ ይሄ ለማመን የሚከብድ ቴክኖሎጂ የሰው ልጅ አሳካውና ተደረገ። ኦርቢት ሪፍሌክተር የተባለ ተቋም ይፋ ያደረገውና እጅግ በጣም አነጋጋሪ በጣም ሲምፕል ግን በጣም የሚገርም የሆነ የቴክኖሎጂ ግኝት ልንገራችሁ። ሜክ ሹር ፎሎ ማድረግ እንዳትረሱ። ኦርቢት ሪፍሌክተር የተባለው ይህ ተቋም ከ7 ወር በፊት ሙከራ አድርጎ የተሳካለትን አዲስ ግኝት ይፋ አድርጓል። ነገር ግን አሁን ላይ ለሁሉም ሰው አቬለብል አይደለም። ወደፊት ምናልባት ከ1 ዓመት በኋላ ወር ከ2 ዓመት በኋላ ነው ለሁሉም ተጠቃሚ ሊለቀቅ የሚችለው። አሁን ላይ ግን ይሄ ነገር እውን እንደሚሆን አረጋግጧል። ይሄውም በተለይ ኮንስትራክሽን ሳይቶች ሊሆን ይችላል፣ እንዲሁም ደግሞ ሶላር ፓነል ያለባቸው በቂ ብርሃን የሚፈልጉ ብርሃን የማያገኙ ሰዎች ራሷ ፀሐይን በቀጥታ ለሊት ኦርደር በስልካቸው ኦርደር በማድረግ ኦርደር ያደረጉበት ሎኬሽን ላይ በዛ 5 ኪሎ ሜትር ራዲየስ ላይ በጨለማ እንኳን እውነተኛዋ ፀሐይ እንድትወጣ ያደርጋል። ምን አይነት ቴክኖሎጂ ነው የተጠቀሙት ስንል በጣም ሲምፕል የሆነ ነገር ነው የተጠቀሙት። ፀሐይን ራሷን ሪፍሌክት ነው ያደረጓት በመስታወት። በቀላሉ ላስረዳችሁ። ከላይ እንደምታዩት እንግዲህ ዓለም ክብ ቅርጽ ነው ያላት አይደለም፣ የምናውቀው የሉል ቅርጽ ማለት ነው። ስለዚህ በምድራችን ላይ የትኛውም ቦታ ላይ ደግሞ ፀሐይ አይጠፋም። ለምሳሌ ጃፓን ጠዋት ሲሆን አሜሪካ ሌሊት ነው። ኢትዮጵያ ምሳ ሰዓት ቀን ጠራራ ፀሐይ ሲሆን ደግሞ ጃፓን እየመሸ ነው። ስለዚህ በማንኛውም ሰዓት ላይ የትኛውም ሀገር ጨለማ ቢሆን የሆነ የምድር ቦታ ላይ ግን ብርሃን አለ ወይም ፀሐይ ታበራለች። ፀሐይ ጨርሶ ከምድር አትሰወርም። ስለዚህ ይህንን ኮንሰፕት በቀላሉ ወደ ምን ቀየሩት? እንግዲህ ካያችሁ መስታወት በእጃችሁ ትይዙና እንዲ ሪፍሌክት አደርጋላችሁ ሰው ላይ ምናምን ነገሮች ላይ አይደለ? ከፀሐይ እንደዚህ አድርጋችሁ እንደዚህ ልክ ያንን ኮንሰፕት ነው የተጠቀሙት። በሳተላይት አድርገው ወደ ህዋ መስታወቶችን አመጣቁ። መስታወቶቹ የሚሰሩት ምድር ላይ ባሉ ኦፕሬተሮች አማካኝነት ነው። ከዚያ በኋላ ከዛ ፀሐይ ካለበት ቦታ ላይ ለምሳሌ ጃፓን ፀሐይ ሆኖ አሜሪካ ውስጥ ጨለማ ሲሆን አሜሪካ ውስጥ ፀሐይ የሚፈልገው ቦታ ላይ ጃፓን ካለችው ፀሐይ ሪፍሌክት ያደርጋሉ ማለት ነው። ጃፓን ላይ የወጣችውን ፀሐይ ሪፍሌክት ያደርጉታል ማለት ነው ወደዛ። ስለዚህ በመስታወቱ ላይ ስፔስ ላይ ባለው መስታወት አማካኝነት ፀሐይዋ ከጃፓን ተስባ ሪፍሌክት እንድትደረግ ይደረጋል ማለት ነውና በጣም የሚገርም እንደውም እስካሁን የሰው ልጅ ከደረሰበት ስልጣኔ አንፃር እንዴት የሆነ ይሄ ነገር እስካሁን አልሆነም። በጣም የሚገርም ነው። አልታሰበ እንደሆነ ነው እንጂ ሐሳቡ በጣም ሲምፕል እና ከዚህም የረቀቀ ከዚህም የከበደ በጣም ብዙ ነገሮችን የሰው ልጆች ማድረግ ችለዋል። ከዛሬ 7 ወር ገደማ በፊት ተሞክሮ ውጤታማ እንደሆነ ታይቷል። አሜሪካ ውስጥ ጨለማ በሆነ ሰዓት ሞክረውታል። በባሉን መስታወትን ወደ ላይ በማድረግ ከሆነ ቦታ ፀሐይን ሪፍሌክት አድርገው ሙከራውን በተሳካ ሁኔታ አረጋግጠዋል ማለት ነው። በቀጣዮቹ ወራት ውስጥ እንግዲህ መስታወቱን ወደ ህዋ በማምጠቅ አገልግሎቱን ለተለያዩ ተቋማት ነው በቅድሚያ ይፋ የሚያደርገው። ከዛ በኋላ ግን ልክ ኡበር ታክሲ ምናምን እንደምናዘው በስልክ አፕ ማንኛውም የሰው ልጅ የትኛውም ቦታ ላይ ለሚፈልገው ፐርፐዝ ለሊት ላይ ለሚሰራው ለግንባታ ለምናምን ሊሆን ይችላል ኦርደር አድርጎ በዛ ባለው ሰዓት ሪፍሌክት ሊያደርግ ይችላል ማለት ነው። እንግዲህ ተቋሙ በጣም በሚያስገርም ሁኔታ አሁንም በድረገጹ ላይ ፕሪ ኦርደር እንዲያደርጉ ሰዎች ይፋ አድርጎ በጣም ብዙ ሰዎች ኦርደር አድርገዋል ገና ከሆኑ ማለት ነውና በጣም የሚገርም ነው። የሰው ልጅ በየጊዜው የሚያስባቸው በየጊዜው የሚያመጣቸው ነገሮች አዳዲስና በጣም ኢንተረስቲንግ የሆኑ ነገሮች ናቸው። እስቲ እናንተ በዚህ ላይ ምን ትላላችሁ? የተለያዩ ሰዎች ይህንን ግኝት በጣም እየነቀፉት ነው፣ በጣምም እየደገፉት ያሉ አሉ። እስቲ እናንተን ሐሳብ እንስማ። ኮሜንት ላይ ሐሳባችሁን ስጡበት። አይገርም?